ሰላም የተከበራችሁና የተወደዳችሁ ወደ ግሎባል ኒውስ ተከታታዮቻችን እንደምን አላችሁ? እንደምን ከርማችኋል? ከግሎባል ኒውስ ለዕለቱ የመረጥናቸውን መረጃዎችን ወደ እናንተ እናደርሳለን። ዛሬ አንድ ጉዳይ ላይ ቆይታ እናደርጋለን። ሰሞኑን እንግዲህ እንግሊዝ ፕሪሚየር ሊግ እና እንደዚሁም ደግሞ የአውሮፓ ሻምፒዮንስ ሊግም መጠናቀቅን ተከትሎ ታላቅ ድል የተስተናገደ ነው በደጋፊዎች ዘንድ እየቀረመው። ዛሬ የወጣ መረጃ የአርሰናል ደጋፊዎች ነው ተቃውሞ ገጥሟቸዋል ማለት ነው። እንግዲህ እንደሚታወቀው ከዚህ በፊትም አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ በዚሁ በአዲስ አበባ ስታዲየም እንግዲህ የተለያዩ ኮንሰርትና እንደዚሁም ፌስቲቫል ሊካሄድ መሆኑ ተሰምቷል። ዛሬ ማምሻውን በወጣ መረጃ እንግዲህ የአርሰናል ደጋፊዎች ፌስቲቫል እንዳያከናውኑ ህዝባዊ ተቃውሞ ገጥሟቸዋል ነው እየተባለ የሚገኘው። ለማንኛውም ይህን ጉዳይ ዛሬ ይዘነዋል፣ እንነግራችኋለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን እንድትሆኑ ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። አርሰናል ከ22 ዓመታት በኋላ እንግዲህ በእንግሊዝ ፕሪሚየር ሊግ የሊጉን ዋንጫ ማንሳቱ የሚታወስ ነው። ይህ አስደናቂ ክስተት ደግሞ እንግዲህ በብዙዎች ዘንድም አድናቆትን እንዲጎርፍለት አድርጎታል። ቡድኑን አርሰናል ከ22 ዓመታት ጥበቃ በኋላ ነው እንግዲህ ከ2004ቱ የማይሸነፍበት ስብስብ ለመጀመሪያ ጊዜ የ2025/26 ዋንጫን የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ የቻለው። እንግዲህ ይህን ተከትሎም የክለቡ የቀድሞ ደጋፊዎችና አድናቂዎች የቀድሞ ተጫዋቾች ጭምር እንግዲህ አድናቆታቸውን እየገለጹ ነው ሰሞኑን እየከረሙት። እንደዚሁም እንግዲህ በእንግሊዝ ሰሜን ለንደንም እንግዲህ የተጫዋቾች ስብስብ እንግዲህ ከተማውን በደስታ ሲያጥለቀልቀው መመልከታችንም የሚታወስ ነው። በእርግጥም ይህ እንግዲህ 22 ዓመት ሙሉ ለጠበቀ የክለቡ ደጋፊዎችም ሆነ የክለቡ ተጫዋቾችና አሰልጣኞችም ከድልም በላይ ነው ብሎ መናገር ይቻላል። እንግዲህ የሰሞኑ ክስተትም ታዲያ እንግዲህ ለሰሜን ለንደኑ ክለብ አርሰናል ታላቅ ምስራች ታላቅም ድልም ጭምር ነው። እንግዲህ የምንጊዜው ተቀናቃይ ማንቸስተር ሲቲ ከቦርንማውዝ ጋር በነበረው ጨዋታ እንግዲህ ነጥብ መጣሉን ተከትሎ ነው ድሉ የአርሰናል የሆነው። አርሰናል ገና አንድ ጨዋታ የቀረው ነው እንግዲህ የዋንጫ ባለቤት መሆኑን ያረጋገጠው። ይህ ደግሞ ለክለቡ ባለቤቶችም ሆነ ለደጋፊዎች እንግዲህ ትልቅ የድል ብስራት ነበረ። ይህን ተከትሎ ታዲያ በተለይም በአዲስ አበባ እንግዲህ ይህንኑ እድሉን ለማጣጣም በአዲስ አበባ ስቴዲየም እንግዲህ ደመቅ ያለ ፌስቲቫል እና ኮንሰርት ለማዘጋጀት ዝግጅት ሲደረግ ነው የሰነበተው። ቅዳሜ ግንቦት 29 ቀን 2018 ዓ.ም የአርሰናልን የፕሪሚየር ሊግ ዋንጫ ማንሳትን ተከትሎ በአዲስ አበባ ስታዲየም ይካሄዳል የተባለው ኮንሰርትና ፌስቲቫል ህዝባዊ ተቃውሞ እንደገጠመው ነው የተገለጸው። እንግዲህ አርሰናል ከ22 ዓመታት በኋላ ያነሳውን የፕሪሚየር ሊግ ዋንጫ ለማክበር ግንቦት 29 ቀን በአዲስ አበባ ስታዲየም ታሪካዊ የእግር ኳስና መዝናኛ ፌስቲቫል ጭፈራ ያካሂዳል ሲባል ነው የሰነበተው። በስፍራውም እንግዲህ ታዋቂ ድምፃውያንና የስፖርት ቤተሰቦች ይታደማሉም ተብሎ ነው የሚጠበቀው። በክስተቱ ላይ እንግዲህ በሚስቱ ሀብቱን የተዘረፈው የቀድሞው የአርሰናልና የኮትዲቫር ብሔራዊ ቡድን ተጫዋች ኢማኑኤል ኢቡዬ በልዩ ዝግጅት ይገኛልም ተብሏል። ከነርሱ በተጨማሪም በዓለም ላይ ከፍተኛ ተጽዕኖ ካላቸው የእግር ኳስ ሚዲያዎች አንዱ የሆነው ኤፍቲቪ ልዑካን ቡድን ወደ ኢትዮጵያ ይመጣል። በዚህ ዝግጅት ላይ ከ10 በላይ የሆኑ እውቅና ወጣት ኢትዮጵያውያን ድምፃውያን የሙዚቃ ስራዎቻቸውን እንደሚያቀርቡም ተገልጿል። ከነዚህም መካከል ታደለ ሮባ፣ ልጅ ሚካኤል፣ ሳሚዳን፣ አስጌ ደንደሾ፣ ራይል ጌቱ፣ ሮቤል ሚዴክሳ፣ ዮ ማሪዮስ፣ ሚክዋን፣ አማኑኤል የማነ፣ አዲስ ሙላት እንደዚሁም ደግሞ እውቁ የዳስሆል የአፍሮቢትስ ሙዚቃ ተጫዋቹ ፍራንኪ ዲ እና ሌሎችም ድምፃውያን የሙዚቃ ስራዎቻቸውን እንደሚያቀርቡ እቅድ ወጥቷል። ታዲያ አሁን በተሰማ መረጃ ብዙ ኢትዮጵያውያን እናንተ አርቲስቶች በሞታችን አትቀልዱ፣ ፍትህ አርሲ ላይ ለሚጨፈጨፉት ኦርቶዶክስ እያሉ ነው የሚገኙት። አዘጋጆች ብዙ እንደሚደክሙ ብዙ ወጪም እንደሚያወጡ ቢታወቅም ነገር ግን ህዝባዊ ተቃውሞ ማምሻውን ተሰምቷል ማለት ነው። ነገር ግን አሁን ባለው ነባራዊ ሁኔታም ትክክለኛ ጊዜ አይደለም። ብዙዎች ለወገኖቻችን ባንደርስላቸውም እንኳን ሀዘናችንን ማሳየት ግን እንዴት ያቅተናል እያሉ ነው የሚገኙት። ከዚሁ የህዝባዊ ተቃውሞና ቁጣ ጋር ተያይዞ እንግዲህ
በኮንሰርቱ ላይ ትሳተፋለች ተብላ የምትጠበቀው ራሄል ጌቱ በኮንሰርቱ ላይ አልሳተፍም ማለቷ ዛሬ ተሰምቷል። ድምፃዊት ራሄል ጌቱ እንግዲህ በቀዳሚው ኮንሰርት ላይ እንደማትሳተፍ አስታውቃለች። ራሄል እንግዲህ የሞቱት ወገኖቼ ሀዘን የኔም ሀዘን ነው ስትልም ነው የገለጸችው። በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለትም በኮንሰርቱ ላይ የማትሳተፍ መሆኑን በግልጽ ነው እንግዲህ ያሳወቀችው ማለት ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከዚሁ ጋር ተያይዞም እንግዲህ በማህበራዊ ሚዲያ ላይ በስፋት የምናውቃት አርቲስት ማርያማዊትም እንግዲህ ከዚሁ ከአርሲ ከተፈጸመው ነገር ጋር ተያይዞ እንግዲህ ራሷን ድምፅም አሰምታለች። አርቲስት ማርያማዊት እንግዲህ ድምፅ ለሌላቸው ወገኖችና በፍርሃት ውስጥ ለሚኖረው ማህበረሰብ እንዲህ ስትልም ተከላክላለች። እኔ ዝምታን መምረጥ አልችልም። ይህ ዝም ብሎ ተራ ሁከት አይደለም። ይህ የታሪካችን የእምነታችንና የህዝባችን መጥፋት አንዱ ምልክት ነው ስትልም ነው የተናገረችው። ለሰላም ለፍትህና ለሰብአዊነት ልንጣራ ይገባልም ብላለች አርቲስቷ። እባካችሁ ቤተክርስቲያኖቻችንን አትንኩብን፣ ማረፊያዎቻችን ናቸው፣ መደበቂያዎቻችንም ጭምር ናቸው፣ ሰላም ማግኞቻችን ናቸው። እባካችሁ ቤተክርስቲያንን ተውልን፣ ልጆቻችንንም አትንኩብን ስትልም ነው እንግዲህ አባቶች መናገር የሚገባቸውን እሷ በድፍረት ወጣ የተናገረችው ማለት ነው። ይህ እንግዲህ የተማጽኖም የልመናም ድምፅ ነው እንግዲህ ማለት ነው። ብዙዎችም እንግዲህ ይህን ተከትሎም በተለይም ከዚሁ ከኮንሰርቱ ጋር ተያይዞ እንግዲህ እንዲቀር እየወተወቱ ነው የሚገኙት። እንደ ሀገር የገጠመ ሀዘን ላይ ወጥቶ ዳንኪራ መርገጥም ተገቢነት እንደሌለው ነው እያነሱ የሚገኙት ማለት ነው። ይህን ተከትሎም እንግዲህ ዛሬም በወጡ መረጃዎች ማለት ነው በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንደዚሁም በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር አቶ መሐመድ ኢድሪስ ከሚኒስትር ዴኤታው ዶክተር ኸይረዲን ተዘራና ከኦሮሚያ ክልል ከፍተኛ የስራ ኃላፊዎች ጋር መወያየቱንም የቤተ ክርስቲያኗ የህዝብ ግንኙነት አሳውቋል። ልዑካን ቡድኑ እንግዲህ በምስራቅ አርሲ በአስኮ በሽርካና በሆንቆሎ ዋቤ ወረዳዎች በታጣቂዎች በኦርቶዶክሳውያን ላይ በደረሰው የህይወት ህልፈትና በጥንታዊት ቤተክርስቲያናት መቃጠል የተሰማውን ጥልቅ ሐዘንም ገልጿል። መንግስት የችግሩ ምንጭ አጣርቶ ዘላቂ ሰላም እንዲሰፍን፣ ተፈናቃዮች ወደ ቀያቸው ተመልሰው እንዲቋቋሙና ወንጀለኞች ደግሞ ለህግ ቀርበው ቅጣታቸውን እንዲያገኙ ጠይቋል። የምስራቅ አርሲ ሊቀ ጳጳስ ብፁዕ አቡነ ኤልሳም እንግዲህ የተከሰተውን ችግር በቁጥራዊ ማስረጃ አስደግፈው አቅርበዋል። የሰላም ሚኒስቴር አቶ መሐመድ ኢድሪስ በተፈጠረው አደጋ ማዘናቸውን ገልጸዋል። አስቸኳይ አጣሪ ቡድን ወደ ስፍራው መላኩንና በሪፖርቱ መሰረት እርምጃ እንደሚወሰድም አስታውቋል። የኦሮሚያ ክልል ኃላፊዎችና የብልጽግና ፓርቲ ጽህፈት ቤት አመራሮች በበኩላቸው ተጨማሪ አደጋን ለመከላከል ጥረት ማድረጋቸውን ጠቅሰው አጥፊዎችን ለህግ ለማቅረብና ቤተክርስቲያኗ ምዕመናንን ለመደገፍ በምታደርገው እንቅስቃሴ ሁሉ አስፈላጊውን እገዛ እንደሚያደርጉም አረጋግጧል። የተከበራችሁ የግሎባል ኒውስ ተከታታዮቻችን በትናንትናው ዕለት እንግዲህ ተከሳሹ ከሳሹንና እንደዚሁ ፍርድ ቤቱን መግደሉ ተሰምቷል። በውሎታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት በችሎት አዳራሽ ውስጥ የቤተ ክርስቲያን ክርክር ጉዳይን በተመለከተ በመመልከት ላይ የነበሩት ወጣት ዳኛ ወርቄ ፈካንሳ የፍርድ ውሳኔ በማንበብ ላይ ሳሉ ነው እንግዲህ ድርጊት የተከሰተው። ተከሳሹ በድንገት ባወጣው ሽጉጥ ዳኛዋንና በዕለቱ ከባለቤታቸው ጋር ሲከራከሩ የነበሩትን ግለሰቦች ጥይት መቶ ገድሏቸዋል ማለት ነው። ድርጊቱ እንግዲህ በህግ ባለሙያዎች ዘንድም ከፍተኛ ቁጣን እየቀሰቀሰ ነው የሚገኘው። እኛ ግን እንደሚገርም ነገር ነው ይህ ነገር የታጠቀ ግለሰብ ፍተሻን የሚያክል ነገር አልፎ ወደ ችሎቱ እንዴት እንደገባ እስኪ እንዲያው አስረዱን። እስኪ ምን ይሆን ችግሩ? እንደዚህ የስርዓቶቻችን ሁሉ መበላሸት ምን ይሆን ነገሩ? ምን ይሆን ችግሩ? እስኪ ኮመንት መስጫው ሳጥኑ ላይ ሀሳባችሁን አጋሩን። በሰዓቱ እንግዲህ የነበሩ ፖሊሶችስ የገዳዩ ተባባሪ ናቸው ማለት ይቻላል ወይ? ምን ትላላችሁ? እስኪ ሀሳባችሁን አጋሩን። ለማንኛውም በዚሁ እናበቃለን። ከግሎባል ኒውስ መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ ይሁንላችሁ። ሰላም